ላችሁ ብዙ ነገር እንግዲህ ኮንትራት ያላችሁ በተለይ መዳም ጉድ ሰርታታለች እችን ልጅ ማለት ነው። ምን አረገቻት ምን ሰራቻት የሚለውን አብረን እኔ ሳሪ ይኸውልሽ እኔ ማለት ነው ማስገኘ ዕለት ከተኛውበት እስከ ሰው ማለት የፈለጉ ይመስሉኝ። በቃ ልብስም አልለበስኩኝ ምንም አላልኩም። በቃ ቢጃማ እንደለበስ ፖሊስ ነበር ውጭ ላይ ያለው። ምን ተፈጠረ ብዬ ስል ወርቅ ጠፋ ነው ያሉኝ ማለት ነው። ከዛ 4 ቀን አሳሰሩኝ። አሁን 5 ሰዓት ላይ ወጣሁ ማለት ነው። 5 ሰዓት ላይ ወጥቼ ፖሊሶቹ እኛ አናውቅም ምናምን ነው ያሉ ማለት ነው። የት ልሄድ ስላቸው ፓስፖርት የለም እሱን አሰጡኝ፣ ፓስፖርቴን አሰጡኝ፣ ልብሴን አሰጡኝ፣ ትኬት ይቆረጥልኝና ወደ ሀገርሽ ልግባ ምናምን ስላቸው እኛ አይመለከተንም ምሳሩ አሉ ፈታንሽ፣ አሁን ደግሞ ፍቱ አሉ ፈታንሽ አለ እና የሆነ በቃ እዛም ቁጭ አልኩኝ እዛው ፖሊስ ጣቢያ። እኔ ሀገር አላውቅም ከቤት ወጥቼም አላውቅምና በቃ የሚሄድበት ሰዓት የሆነ ልጅ ነው በቃ ለዛሬ እኔ ያሳድርሻለሁ ምናምን ብሎ የወሰደኝ ማለት ነው። 4 ቀን ሙሉ ምንም ልብስም አልለበስኩኝ እና መፍትሄ ካለሽ ማለት ነው። የት አካባቢ ነው ያለሽ? አጅማ ነው ያለው የስራ ቦታ አጅማ ነው። ኮንትራት ነበርሽ? አዎ ኮንትራት ነኝ። ከቢሮ ነው የወሰዱሽ? ፓስፖርት ቁጥር አለሽ? አዎ ከቢሮ። የቢሮዎቹ ቁጥር የለሽም? የቢሮዎቹ ቁጥር የለኝም፣ ምክንያቱም ቆይቻለሁ እነሱ ጋራ ስልኬ ስለተቃጠለ። የፓስፖርት ቁጥር ፓስፖርት ምናምን ቪዛ ምናምን የለም? ፓስፖርቴን ፎቶ አንስቼ ይዤዋለሁ። እኛውን ቅርብ ሰዓት ስለነበር ያሳደስኩት ኤምባሲ ታመጣ ፎቶ አንስቼ ይዤዋለሁ። ስንት ጊዜ ሰርተሻል እነሱ ጋር? እነሱ ጋር 2 አመት ከምናምን ሰርቻለሁ። 3ኛ አመት አሳድሼ ገና 2 ወሩ ነው እንትን የራሱ ማለት ነው። ላይ ውጭ ብለው በር ላይ ስትወጪ ፖሊስ ነው ያለ? አዎ ተኝቻለሁ 2 ሰዓት ላይ ማለት ነው። ምንም አይነት ልብስ አልለበስኩም። የፈለገ ይመስል ቢጃማ ለበስኩ። ልቅሰ እጅን ነው የያዘኝ ፖሊሱ። ከዛ ቀጥታ ቃዬን ነው መበርበር የያዙት ሻንጣዬን ምናምን ምንም አልተገኘብኝም። ከዛ በኋላ እየመቱ ነው የወሰዱኝ ራሱ ተረጋጊ። አሁን የፓስፖርት ቁጥርሽን ስጪኝ ማሪ። የፓስፖርት ቁጥርሽን ስጪኝ። እሺ በዋትስአፕ ልላክልህ? ንገሪው እዚህ ላይ የኔ ዋትስአፕ አለሽ? ያንተ የለኝም። ይኸው እዚህ ጋር ቁጥሬን ላስቀምጥልህና አንብቢለት። እዛ ጫፍ ላይ አለ። አሁን ደግሞ አንቺ ከወንዶች ጋር ነሽ ያለሽው ወላ ከሴቶች ጋር ነሽ? ማለት ሴቶችም ወንዶችም ናቸው። በቃ ሳሳዝነው ምንም አይነት ብር ነገር አልያዝኩኝም። ሳሳዝነው በዘመንገድ ላይ ቁጭ ብዬ አንስቶ ወሰደኝ ልዩ ማለት ነው። አንስቶ ወሰደኝ ቤቱ። ከዛ በቃ ማለት እዚህ ነው ያለሁት። እሺ ቁጥር ስለታም እየጠበቀሽ ነው። የፓስፖርት ቁጥር እንዴት ታውቀው? ችግር ውስጥ እንዳትገቢ ከማለት አንጻር ስለሆነ እባክሽ እንዳታስቀይሚያት። ትሰሪያለሽ፣ ነገ ትልቅ ቦታ ትደርሻለሽ። የምትፈልጊው ነገር ይሆንልሻል። ነገር ግን ምንም አይነት ነገር ቢፈጠር አምቤት ታወሪዋለሽ ባለውን። እሺ እህቴ ሚውት ነሽ። ካሜራውን ደግሞ አስተካክል። እኛ እንድናይሽ ነው። እንድናይሽ ስንልሽ የምናግዘው ሰው እንድናውቀው። እሺ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ድምፁን ትቀንሰዋለህ? ልጁንም ደግሞ በጣም አመስግኝልን። እናመሰግናለን። በጣም ትልቅ ሰው ነው። እናመሰግናለን። እሺ እና በጣም ነው የማመሰግነው። ጨንቆኝ ነበረ። እግዚአብሔርን በጣም ነበር የጨነቀኝ ማለት ነው። በጣም ነው የማመሰግነው። እንደምትረዱኝም አምን ነበረ።
አይዞሽ ልጅ ደግሞ ነው መስሎ ወንድሜ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። በጣም ነው የማመሰግነው። ምክንያቱም ወንድ ወደ እንደዚህ ስለተባበርካት በጣም እናመሰግናለን። አሁን ቀራማ የለባትም ከአስልም ስላልሆነች እሷ ሀይሚ ጋር ትሂድና ታምሮ ያስተካክልላትና ወደ ስራ ትገባ ነው። መቼም እንደማይደብረው ተስፋ ችግር የለውም። ደስ ይለኛል እንጂ ምን ይደብረኛል? ስጀመር እኔ ብያታለሁ። ከኔ በላይ እነሱ አቅም ይኖራቸዋል። ባላ ፍቃድ እነሱ ይረዱሻል ብዬ ነው ተስፋ አድርጌ ይዣት መጣሁት። ጀዛከላህ ኸይር ወንድም አለም፣ እናመሰግናለን። ወላሂ በዚህ ህዝብ ድምፅ ኢንሻአላህ ከአላህ ነው የምታገኘው። ጀዛከላህ ኸይር ለምታደርገው ነገር። አሁን ሎኬሽን ኦልሬዲ ቮይስ ላኩላት፣ እዛው ሎኬሽን ተሳክልን። አሁን ሰው ልክላታለች። አጅማን ከሆናችሁ ቅርብ ነው። አጅማን ነው፣ ችግር የለውም። ናቸው ራሽድያ ትሪ ከሆኑ እኛ ጋር ናቸው። እዛው ቅርብ ናቸው። በቃ ችግር የለውም፣ ችግር የለውም። ትዕግስት አሁን በቃ ውጪና ሎኬሽን ላክልኝ። በቃ አሁን እርሚ መጥቶ ነው የሚያነሳሽ። እሺ ከሀይሚ ጋር ደግሞ ስትገቢ እናወራሻለን። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። ኑሩልኝ። የቀጥታ ስልኳን የምትገኝበትና ሎኬሽን ቤተሰብ እንደሰማችሁት ነው እንግዲህ እህታችን ማለት ነው በተኛችበት እንግዲህ ማክሰኞ ዕለት ተኝታ ባለችበት ሰዓት ላይ ከምሽቱ 5 ሰዓት ላይ በዱባይ አቆጣጠር ማለት ነው። ከዛን ተነሺ ቆስቁሳ በተኛውበት ቢጃማይን ለብሼ ተነሺ ብላ ጠራችኝ። ከዛም ተፈጥሮ ነው ብዬ እሺ ብዬ ስነሳ ውጭ ላይ ነይ ውጭ ያለችኝ እና ስወጣ ጊዜ በር ላይ ፖሊስ መጥቶ ቆሟል። ከዛ ፖሊሱ እጄን ያዘኝ ወዲያውኑ እና እጄን ይዞ እየደበደበ እቃዬን መፈተሽ ጀመረ። ከዛ ምንድነው ምን ተፈጥሮ ነው ስል ወርቅ ጠፍቷል ሰርቀሻል አሉ። ፈተሹን ሲፈትሹ ወርቁንም አላገኙም። ከዛን ይዘውኝ ፖሊስ ጣቢያ ሄዱ። እዛ 4 ቀን አሳድረውኝ ምንም ነገር ሳይገኝ ሲያለጡ ከዛን አውጥተው ጎዳና ላይ ጣሉኝ። ሂጂ አሉኝ። የት ነው የሚሄደው? ፓስፖርቴን አሰጡኝ። እሺ ኢቃማዬን አሰጡኝ ስላቸው ጊዜ ልብሴንም እቃዬን አሰጡኝ እና ወደ ሀገሬ ልሳፈር ስል እኛ ናቅም ሰሩ ተባል አሰረን ፍቱ ተባል ፈታልሽ ብለው ያውጥተው ጣሉኝ ብላ ጎዳና ላይ እንግዲህ ቁጭ ብላ አጅማን ላይ እግዚአብሔር ይስጠው ይሄ ወንድማችን ታክሲ እየሰራ መንገድ ላይ አያት አግኝቷ ተሳዝና ይዞት ገብቶ እነሱ ጋር አምጥቷል። እንግዲህ እዚህ ላይ ገብታ እንድትረዳ አድርጓል ማለት ነው። እግዚአብሔር ይስጠው። እንደዚህ አይነት ጉዳዮችን ፈጣሪ ያብዛልን ማለት ነው። እና ምን ያክል መዳሞች ግፍ እንደሚሰሩ ተመልከቱ። እውነት በጣም የምናሳዝነው እንግዲህ እያንዳንዳችሁ ተጠንቀቁ። እች ልጅ 2 አመት ሰርታለች። 2 አመት ሰርታ እንደገና ደግሞ አሳድሳ 2 ወር ነው ገና እንደገና 2 አመት ደግሞ ካሳደሰች ለመቀጠል ማለት ነው 2 ወሯ ነው ገና አይዲዋ ራሱ ማለት ነው። እንዴት 2 አመት ሰርታ 3ኛ አመት እነሱ ጋር እየቀጠለች ስርቆት ውስጥ እንዴት ትገባለች? እንዴት ይሄን ነገር ውስጥ ታደርጋለች? ብለው ያው እነሱ 1000 አመትን ብትኖሩ አረቦች ቆሻሾችና ባለጌዎች ናቸው። ብቻ ለማንኛውም እህታችን እግዚአብሔር ይርዳሽ። እንኳንም እግዚአብሔር ረዳሽ። እንደተኛችበት ነው መሰለኝ የወሰዷት። አሁን እንዳለችኝ ከሆነ ማለት ነው እንደሰማሁት። ከዛም ደግሞ መጣል እኔ ልገባ አልቻልኩም። ስጽፍልሽ አሁን አናስተናግድ ምናምን ትሉናላችሁ። ከዛም በቃ እኔም ስራ እኔም ማዳም ቤት ነኝ። ሳርዬ ይኸውልሽ እኔ ማዳም ቤት ነኝ። ከልጆች ጋር ስለሆንኩኝ ስለማይመቸኝ እኔ ግብት ውጥት ነው የምለው። ለዛ ነው ውዴ። የኔ ጥያቄ ልጅቷ እንዴት እዚህ ቤት ውስጥ ይሄን ያልቀጠቀጠች ነው? እሺ ነጻ መሆኗን ሳቁ ምናምን ዛሬ ነው መልሰዋት ይቅርታ ቢጠይቋት እግዚአብሔር ለሱ አልሰማሽም እንጂ ከፖሊስ ጣቢያ እንደወጣች ነው ያገኛት። አገኛት እና ይዟት መጣ ውዴ። እሺ ዛሬ ታጋሿ ስምሽ ማነው ውዴ? ታጋሿ ነሽ? ታጋሿ ዛሬ እኮ ቀሽቶ በቃ ደርሰንባል። ስለዚህ በህግ ተጠይቀው የልጅቷ ሞራል ካሳም ይከፈላታል ማለት ነው።
ምክንያቱም አስቡ አሁን አንቺ አሰቃቀች ያለሽበት ቦታ ተገኘባት ደስ ብሎኛል። ስለዚህ ሰውን ፈልግና ሰው ይወስድ። ከዛ በኋላ ካፌ ነገርሽ ይተባበል። በጣም ያሳዝናል። እንግዲህ የመዳሞች ግፍ ከእለት ዕለት ዱባይና ሳውዲ ውስጥ እየጨመረ ነው ያለው። እግዚአብሔር ይጠብቃችሁ። ኢጃዛ ቤት ያላችሁ አላችሁ?